ዛሬ ይህንን ከባድ እውነት ልነግርሽ የግድ ነው። ስትወጁ ችላ እያለሽ ምናልባት የምታይበት ነገር በሙሉ እየቀዘቀዘ ይሆናል። ዋናው ችግር ምን እንደሆነ ታውቂያለሽ? አንቺ ራስሽ የምትሰጪው ፍቅርና እንክብካቤ ነው። አሁን በደንብ ሰምተሽኛል። አንቺ የምትሰጪው ፍቅር እየገፋው ነው። እርግጥ ነው እውነተኛ ፍቅር በፍጹም አይገፋም። ግን ደግሞ አንቺ በፍቅር ስም የምትሰሪያቸው 5 ነገሮች እሱን ከመጠን በላይ ሰልችተውት እንዲሸሽሽ ያደርጉታል። በሴትነትሽ እንዳትከበሪ የሚያደርጉሽን 5 ስህተቶች ዛሬ እኔ እህትሽ እነግርሻለሁ። እስከ መጨረሻው ተከታተሉ። ሰላም፣ እንዴት ናችሁልኝ? እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር እንዴት አድርገን ስኬታማ ውጤታማ የፍቅር ግንኙነት መመስረት እንችላለን የሚለውን በግልጽ አንድ ባንድ እንመካከራለን። አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ አድርጉ፣ ብዙ ታተርፋላችሁ። ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጉትና እንጀምር። የመጀመሪያው ውድ ሁኚ፣ በቀላሉ የማትገኝ ሴት ሁኚ። ይህ ማለት ምን ማለት ነው? ወንድ ልጅ በነገራችን ላይ የሰራበትን የለፋበትን ነገር ምንም ቢሆን በቀላሉ አይተውም፣ በቀላሉ አይረሳውም። አንቺን ለማግኘት ከአንቺ ጋር ለማውራት ከአንቺ ጋር ለመሆን መልፋት አለበት። መልፋት ኢን ሴንስ አስለምኚው እየፈለግሽ ልታገኙ እየፈለግሽ አይበዩ ምናምን ማለት አይደለም። ይሄ ጌም አይደለም እያልኳችሁ ያለሁት። ግን ለአንቺ ለግንኙነታችሁ ዋጋ ሊሰጥ ይገባዋል። አንቺን ለማግኘት የሆነ ማድረግ ያለበት ነገር አለ አይደለ? ማመቻቸት ሊሆን ይችላል። ተረድታችሁኛል? ዝም ብለሽ በቀላሉ የምትገኝ አትሁኚ። አቬለብል አትሁኚ። ሁል ጊዜ አቬለብል አትሁኚ። ውድ ሁኚ። የራስሽ ነገሮች ይኖርሽ። የራስሽ ነገሮች ሲኖርሽ ቢዚ ትሆኛለሽ። እነዛ ነገሮች ደግሞ አይ የምትባቸውን ጊዜያቶች ይፈጥራሉ። አይ የምትባቸው ጊዜያቶች ደግሞ ለአንቺ ያለውን ዋጋ ይጨምራሉ። አሁን እኛ የሚመስለን ከሰዎች ጋር አብረን በመሆናችን ዋጋችን የሚጨምር እኛን የሚረዱን እኛን የሚያውቁን ነው አይደለ? እውነት ለመናገር አብረናቸው ከምንሆነው ጥቂት ጊዜ ጥቂት ነገሮችን ብቻ ነው የሚወስዱት። ከዛ በዘለለ እኛ ከነሱ ጋር ሳንኖር ስለኛ የሚያስቡትና ስለኛ ፕሮሰስ የሚያደርጉት ነገር ነው በጣም የሚያመዝነው ማለት ነው። ለዛም ነው ሰዎች አብረው ቆይተው ሲለያዩ ፍቅራቸውን ለመገላለጽ እድል የሚፈጥረው ማለት ነው። አብራችሁ ካላችሁ አብራችሁ አላችሁ ነው። ለአንቺ ያለው ነገር እንደምታስቢው አይጨምርም። ሁሌ እንገናኝ ሲልሽ እሺ ስላለሽ፣ ሁልጊዜ አቬለብል ስለሆንሽ፣ ሁልጊዜ በቃ ሌሎች ነገሮችሽን ሁሉ ትተሽ እሱ ጋር ብቻ ትኩረት ስላደረግሽ የምትጠብቂው ነገር አይሆንም። ይሄ ኦቨር የምታሳየው ነገር በራሱ እንዲሸሽ ያደርጓል። የትም አትሄድም ብሎ ለአንቺ ትኩረት መስጠት፣ አንቺን ቴኬር ማድረግ እንዲቀንስ ታደርጊዋለሽ ማለት ነው። ስለዚህ በተቻለሽ መጠን ውድ ሁኚ። ውድ ነገር ማንም ሰው ፊቱን አያዞርበትም። ማንም ሰው ለማግኘት ወደኋላ አይልምና ውድ ሁኚ። ሁለተኛ የእሱን ህይወት ሴንተር ስታደርጊ፣ በቃ በእሱ ህይወት ዙሪያ የምትሽከረከሪ አይነት ሴት ስትሆኚ ማለት ነው። እርግጥ ነው ሴት ልጅ ስትወድ ስታፈቀር፣ የፍቅር ግንኙነት ላይ ስንሆን ሴቶች በተለየ መልኩ ደግሞ ሰፖርት የማድረግ ሮል አለብን አይደለ? እንደ ረዳት የማገዝ ኃላፊነት አለብን። ግን ያ ማለት የራስሽ ህይወት አይኖርሽ ማለት አይደለም። ሁሉ ነገር ስለሱ ብቻ መሆን የለበትም። አንቺም የራስሽ ህይወት ይኖርሽ፣ የራስሽ ህልም ይኖርሽ፣ የራስሽ ጓደኞች፣ የራስሽ የምትፈልጊው ነገር የምትሰሪው ነገር ይኖርሽ። ሁሉ ጊዜ በሱ ዛቢያ ብቻ የምትሽከረከሪ ከሆነ በኋላ ላይ የምመጣባቸው በጣም ብዙ ችግሮች ይፈጠራሉ። ስለወደድሽው ስላፈቀርሽው የሚሰራውን ነገር ለማወቅ መጣርሽ፣ ማገዝሽ፣ መጠየቅሽ፣ በየጊዜው መከታተልሽ ምንም ክፋት የለውም። ከጥሩ አፍቃሪም ከጥሩ ሴትም የሚጠበቅ ነገር ነው። ግን አንቺ ምንም አይነት ህይወት የሌለሽ እስኪመስል ድረስ በቃ ሁሉ ነገር ስለሱ ብቻ ተረድታችሁኛል? ወደሽዋል ማለት አፍቅረሽዋል ማለት እሱም ከአንቺ ጋር እንዲሆን ትፈልጊያለሽ ማለት ሁሉ ነገር ስለሱና ስለሱ ብቻ መሆን አለበት ማለት አይደለም። እኛ ሰዎች ብዙ ጊዜ ያለብን ችግር ሴቶችም ወንዶችም ባላንስ ያለማድረግ ችግር ነው። በቃ ሳንወድ ስንቀር በቃ ኬርለስ ስንሆን ቱማች ይሆናል። በቃ ኬርለስነታችንና የወደድነውን ሰው እናጣለን። በቃ የወደድኩትን እንዳላጣ ብለን ደግሞ የሆነች ነገር ለማድረግ ስንሄድ በጣም ቱማች ይሆንና የምናደርገው ነገር ያንን ሰው እንዴ ምንድነው እንዲል ያደርገዋል። በቃ ይበዛና የምታሳየው ነገር የምታሳየው እንክብካቤ የምታሳየው ትኩረት በጣም ኦቨር ይሆንና እንዴ በቃ አንቺ በራስሽ ቫሊዩ እንደሌለሽ ቫሊዩ ስለሌለሽ የምታደርጊው ነገር ለሱ የሚገባው ነገር እንደሆነ ፊል እንዲያደርግ ታደርጊዋለሽ። አይገርምም? ስለዚህ ይሄ በጣም አስቸጋሪ ነገር ነው። እንዲሸሽ የሚያደርግ ነገር ነው። አታብዡ። የሱን ህይወት በቃ የሱ ህይወት የራሱ ህይወት አለ። በሱ ህይወት ገብተሽ ማገዝ ያለብሽን ሁሉ አግዢው፣ እንዲሆንለት እንዲሳካለት ሞክሪ። ግን የራስሽ ህይወት ደግሞ አለሽ፣ ያንን አትርሽ። ሶስተኛ የደስታሽ ምንጭ እሱ እንዲሆን መጠበቅ። እሱ ካለ ደስተኛ ነሽ፣ እሱ ከሌለ ደግሞ በቃ ከባድ ነገር ውስጥ የምትገቢ አድርገሽ ማየት፣ እንደዛ መሰማት
እንደዚህ ብሎ ነገር የለም። በነገራችን ላይ ማንም ሰው በራሱ ደስተኛ መሆን በራሱ መቆም አለበት። የእሱ አለመኖር አያጎድልብሽም ማለት አይደለም። ግን እኛ ሰዎች በራሳችን ደስተኛ ከሆንን ራሳችንን የምንወድ ራሳችንን የምናውቅ ከሆነ በራሳችን ደስተኛ ከሆንን ተጨማሪ ደስታን ነው የምንፈልገው ከፍቅር ግንኙነት ማለት ነው። አንቺ በራስሽ ደስተኛ መሆኑን ካለመች እሱ ላይ ዲፔንደንት ትሆኛለሽ ማለት ነው። በቃ እሱ ከሌለ ትጨናነቂያለሽ። እሱ የሆነ ነገር ካለ ካኩረፈ በቃ ዓለም የተደፋብሽ ይመስልሻል። በራስሽ አትቆሚም። ድንበሮችሽን አልፎ ሲመጣ ዝም ትያለሽ። የማትፈልጊውን ነገር ሲያደርግ በቃ ትያለሽ። ደስቴን እንዳላጣት ያለሽ ለራስሽ የምታደርግ እየመሰለሽ ግን ብዙ ነገሮችን አልፈው ሲመጡብሽ ዝም ብለሽ ታያለሽ ማለት ነው። ይሄ በጣም ትልቅ ስህተት ነው። የደስታሽ ምንጭ እሱን አታድርጊ። እውነት ለመናገር በቃ በራስሽ መቆምን ልመጂ። በራስሽ ደስታን ፍጠሪ። የሚያስደስትሽ ነገር ለሌሎች ሰዎች አሳልፍሽ አትስጪ። ገሌ እንደዚህ ካረገ ደስተኛ ሆናለሁ ካላረገ ግን በቃልኝ። እንዴት እንደዚህ ትያለሽ? እንዴት የራስሽን ነገር አሳልፍሽ ለሰው ትሰጫለሽ? በፍጹም ይሄንን አታድርጊ። ይሄንን ተለማመጂ። ማንኛውም ሰው ወደ ህይወታችን ሲመጣ ተጨማሪ ደስታ እንደሚሰጠን ማሰብ አለብን። በመጀመሪያ እኛ ደስተኛ ካልሆንን መጣ ያ ሰው ደስታን ሰጠን ቢሄድ ያንን ደስታ ነው ይዞብን የሚሄደው ማለት ነው። ዓለም ይደፋብናል። የዛኔ መጀመሪያ ደስታ እንደሌለን እንረሳዋለን። አናውቀውም። የለንም እኮ ደስታ። ተረድታችሁኛል? እንደዚህ አይነት ባዶ የመሆን ስሜት የሚሰማን የዛኔ ነው። ስለዚህ በተቻለሽ መጠን ራስሽን ወቂ፣ ራስሽን ውደጂ። ብቻሽን ስትሆኚ ሰላም የሚሰማት ሴት ሆኚ አውሪ፣ ህልም ይኑርሽ፣ ከራስሽ ጋር አውሪ። በደንብ ፖዚቲቭ የሆነ ወሬ አውሪ ከራስሽ ጋር። ራስሽን እንዴት ነው አለ አይደል፣ ድክመቶችሽንም ጉብዝናዎችሽንም በደንብ የምታውቂ ሴት ሆኚ። ያንን ማድረግ ከቻልሽ ሰዎች ሲመጡ ተጨማሪ ደስታን እንደሚሰጡሽ ታውቂያለሽ እና እነሱ ላይ ዲፔንድ አትሆኝም። ተረድታችሁኛል? እሺ እንቀጥል። አራተኛ ድንበር አለማስቀመጥ። በነገራችን ላይ እያየን ያለ ነው በፍቅር ምክንያት በፍቅር ስም የምታደርጊያቸው እንዲሸሽሽ እንዲርቅሽ የሚያደርጉ ነገሮችን ነው አይደለ? እነዚህ ነገሮች የምታደርጊው አውቀሽ ሆነ ብለሽ ምናምን እንዳልሆነ ይገባኛል። ግን የወደደ ሰው የሚያደርገው ነው በሚል የምታደርጊያቸው ግን ስህተት የሆኑ የምትፈልጊውን ፍቅር የማያስገኙልሽ ይልቁኑ ትቶሽ እንዲሄድ እንዲርቅሽ የሚያደርጉ ነገሮች ናቸው። እና ድንበር አለማስቀመጥ ምን ማለት ነው? የምትወጂው ሰው ነው፣ አልፎ ሊመጣ ይችላል። የማትፈልጊውን ነገር ሊናገር ይችላል፣ ሊያስገድድሽ ይችላል። አንዳንድ ነገሮች ከወደድሽኝ እንደዚህ ታረጊልኝ ነበር፣ ከወደድሽኝማ እንደዚህ አትይም ነበር እያለ በፍቅር ስም ማስገደድ ውስጥ ሊገባ ይችላል። የማትፈልጊውን ነገር እንድታደርጊ ሊገፋፋሽ ይችላል። በቃላት አቢዩዝ ሊያደርግሽ ይችላል። ሞራልን የሚነኩ ንግግሮችን ሊናገርሽ ይችላል። ብቻ ብዙ ድንበር ይኖረናል ሰዎች አይደል? የማንፈልገው ነገር ያንን ነገር አሳልፈሽ ትሰጫለሽ። ስለወደድሽው ሲናገርሽ ዝም ትያለሽ። በቃ ምንድን ነው ስትባይ ፍቅር ነው እኮ በቃ እሱ እኮ ስላልገባው ነው ስላልተረዳ እኮ ነው። ችግር የለውም በቃ ይበለኝ ይናገረኝ ምንም ማለት አይደለም። ስለምወደው እችለዋለሁ ምናምን ትያለሽ ይመስልሻል። ፍቅር ግን ያ አይደለም። ይሄ ጤናማ ያልሆነ ሪሌሽንሽፕ ቶክሲክ ሪሌሽንሽፕ ነው። ስታቂው ሲገባሽ ከዛ ስሜት ለመውጣት እንዴት ከባድ እንደሆነ ሲገባሽ ነው በቃ ችግር ውስጥ እንደሆንሽ የምታቂው ማለት ነው። ፍቅር አይደለም ይሄ። ፍቅርና ቶክሲክ ሪሌሽንሽፕን መለየት አለብሽ። ፍቅር ጤናማ ነው። ፍቅር ጥሩ ስሜት እንዲሰማሽ የሚያደርግ ነው። እርግጥ ነው በፍቅር ህመሞች ይኖራሉ፣ ግጭቶች ይኖራሉ። ግን እነዛ ግጭቶች ደግሞ እናንተ አንድ ላይ ቆማችሁ የምታልፏቸው ናቸው በመነጋገር። ይሄ ግን አንዳችሁ ሌላኛችሁን አታክ እያረጋችሁ እየጎዳችሁ ከሆነ ጤናማ ያልሆነ መርዛማ የፍቅር ግንኙነት ነው እና አትሸወጂ፣ አትሞኝ። በፍቅር ስም ድንበርሽን አልፎ እንዲመጣ አትፍቀጂ። በነገርሽ ላይ አንቺ ራስሽ የምትፈቅጂለት ነገር እኮ ነው እየተጠራቀመ የሚሄደው። ዛሬ ላይ ሚስትሪት ሲያደርግሽ፣ ሲያመናጭቅሽ፣ ምን ሲልሽ ዝም ብለሽ ከተቀበልሽ ነገ ይመታሻል። ምን ነው የዛኔ እንትን ስልሽ ዝም አልሽ? ጥጋብ ነው አሁን ጀመርሽ? አሁን ምን አግኝተሽ ነው መባባል ሊመጣ ነው ማለት ነው። ስለዚህ መጀመሪያ የምታስለምጂው ነገር፣ መጀመሪያ የምታደርጊው ነገር ወሳኝነት አለው። ስለወደድሽው ስላፈቀርሽው በፍቅር ስም ፍቅር ነው ብለሽ አንቺ ራስሽ የምትሰጪው ነገር መልሶ እሱ እንዲኮራብሽ ችላ እንዲልሽ አይ እሷማ የትም አትሄድም ምንም አታመጣም እባክህ ምን ይፈጠራል ብለህ ነው። እሷ እኮ እንደዚህ ናት ስለምትወደኝ ምንም አታረግም እንዲል የዚህን ያለ ዋጋሽን እንዲያወርድ ታረጊዋለሽ ማለት ነው። አንቺ ራስሽ በገዛጅሽ ፍቅርን በመስጠትሽ ፍቅር የሚመስል ግን ፍቅር ያልሆነ ትክክለኛ ያልሆነን እንክብካቤና ትሪትመንት በመስጠትሽ ምክንያት ማለት ነው። አምስተኛና በመጨረሻ ደረጃ ለዚህ ቪዲዮ ማለት ነው ያስቀመጥኩላችሁ ምንድነው መቆጣጠር፣ ከመጠን በላይ መቆጣጠር። የት ወጣህ፣ የት ገባህ፣ የት ነበርክ፣ እንዴት ሆነ፣ ለምን ሆነ፣ እያንዳንዱን ነገር በቃ ፈላጭ ቆራጭ ለመሆን መሞከር። በቃ ፍቅረኛሽ ነው ማለት ትወጂዋለሽ፣ ይወድሻል ማለት እነዚህን ሁሉ
ነገሮች የማድረግ ኃላፊነት አለብሽ ማለት አይደለም። እምነት ነው ገቨርን የሚያደርገው። እርግጥ ነው የፍቅር ስሜት ተጠራጣሪ እንድንሆን ሊያደርገን ይችላል። አንዳንዴ የምናያቸውም ነገሮች የምንሰማቸውም ነገሮች በተለይ አሁን ላይ በየሶሻል ሚዲያው የምናያቸው ታሪኮች እጅግ በጣም የሚያስፈሩ የሚያስደነግጡ ከመሆናቸው የተነሳ እንደዚህ አይነት ሀሳቦች ሊመጡብን ይችላሉ። ግን እውነት የምነግራችሁ እነዚህን ነገሮች የምታልፉት በእምነት ነው። እምነት ከሌላችሁ ከሰው ጋር ምንም ያህል መቆየት አትችሉም። አምናችሁ ስላችሁ ደግሞ እንደዚህ በጭፍን አይደለም፣ በጭፍን ሳይሆን በሚሰማችሁ ስሜት፣ በምታያቸው ነገሮች። አሁን አንዳንድ ጊዜ እኮ ማለት ነው እውነት ጀጅ ለማድረግ ፈልጌ ሳይሆን እንደዚህ ሆንን እንደዚህ ደረሰብን ብለው የሚመጡ ባለታሪኮች የሚናገሯቸው ነገሮች ገና ከመጀመሪያው ትክክለኛ ያልሆነ ሪሌሽን እንደሆነ የሚያሳዩ ናቸው። ሪሌሽንሺፑ ራሱ በመሰረቱ ጤናማ እንዳልሆነ የሚያሳዩ። በመጀመሪያ እንትን ሲለኝ ሲሰድበኝ እንደዚህ ሲለኝ እኔ ዝም ብዬ በቃ ይስተካከላል ብዬ ዝም አልኩትና ምናምን የሚሉ በቃ እንዲህ ብሎ የሚጀምር ታሪክ አለ። ተረድታችሁኛል? በመጀመሪያ ጤናማ እንዳልሆነ የሚያሳዩ አሉ። እምነትሽን ስጪው ሲባል ዝም ብሎ እመኘው አይደለም። ምን አይተሽ እንዴት ነው ትሪት የሚያደርግሽ? እንዴት ነው የምታሳልፉት ጊዜ? በምን መልኩ ነው የምታወሩት? በተግባር ያሳይሻል ወይ? እነዚህን ሁሉ ነገሮች አይተሽ ነው እምነትሽን የምትሰጪው። እምነት መስጠት ቀላል ነገር አይደለም። ግን በቃ መሄድ ያለብሽን ስቴፕ ከሄድሽ በኋላ የፈጣሪም ስራ ነው እኮ አይደለ? የፈጣሪም ጣልቃ ገብነት ያለው ነገር ነው ፍቅር፣ ትዳር አይደለ? እሱ ደግሞ ይጨመርበት። እኔ ይህን ያህል ሄጃለሁ በምድር በሰውኛ በገባኝ በተረዳሁት ይህን ያህል አጣርቻለሁ። እንደዚህ ነው፣ ጥሩ ልጅ ነው፣ መልካም ልጅ ነው፣ ይህን ነገሮች አይቻለሁ። ሰው በነገረኝ ሳይሆን እኔ ራሴ ባየሁት እንዲህ ነው። ከዛስ ማመን እንጂ የት ነበርክ፣ የት ወጣ፣ የት ገባ፣ ማናት ቴክስት የላከችልህ፣ እንደዚህ ለምን አደረገች እያል የራስሽን አይምሮ ስበጠብጪ ነው የምትውዩና እነዚህ ነገሮች ደግሞ ሲደጋገሙ ሰዎች መቋቋም እንዳይችሉ ያደርጋቸዋል። ምክንያቱም ካልታመንኩ እኔ ብዙ መቆየት አልፈልግም እዛ ሰው ጋር። እምነት ካጣችሁበት ቦታ እናንተ ብትሆኑ መቆየት አትፈልጉም እና እንዲሸሽ ያደርጓል ማለት ነው። ስለዚህ እነዚህ 5 ነገሮች በፍቅር ስም ስለወደድሽው ስላፈቀርሽው ፍቅር ነው ብለሽ የምታደርጊያቸው ነገሮች ናቸው። ግን ደግሞ ከአንቺ ጋር እንዳይቆይ የሚያደርጉ የሚያሸሹት የሚገርመው በተቃራኒው እንዲሸሽ የሚያደርጉ ነገሮች ስለሆኑ እባክሽ ተጠንቀቂ። እነዚህን ስህተቶች አትስሪ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በቀጣይ እንድሰራላችሁ የምትፈልጉትም ሀሳብ ካለ እንደዚሁ አስቀምጡልኝ፣ እሰራበታለሁ። እዚህ ድረስ ከመጣችሁ ቪዲዮን ወዳችሁታል ማለት ነው። ላይክ በማድረግ አሳውቁኝ። ብታየው ለምትሏት ጓደኛችሁ ቤተሰባችሁም ሼር አድርጉላት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳርቱን ሰብስክራይብ አላረጋችሁ? ምን ትጠብቃላችሁ? አሁኑኑ ሰብስክራይብ አድርጉ። ብዙ ቆንጆ ቪዲዮችን ታገኛላችሁ፣ ታተርፋላችሁ። ሁላችሁንም ወዳችኋለሁ። ቻው